ቆይ ምን ተከስቶ ነው? ፋሚሊዎች ይሄ ድራማ አይደለምና እባካችሁ ለሚመለከተው ሰው አድርሱልኝ። ይህ ሰው ይችላል ስላችሁ ዛሬ የልጄ ልደት ነው። ዳቦ ገዝተን ልናከብር እየሄድን ነው። ይህ ከልጆች እናት አይጠበቅም። የጠፉት 20 ኢትዮጵያውያን ታዳጊዎቹ ስዊድን ሀገር ሄደው መጥፋታቸውን ተከትሎ ፌዴሬሽኑ የጠፉት 20 ኢትዮጵያውያን ተጫዋቾች እኔ አላቅም ማለቱ ተገለጸ። ሐዋሳችን እንዴት እየሆነች ነው? በሐዋሳ ከተማ ምንድነው የተፈጠረው? ለሐዋሳና አካባቢያ ነዋሪዎች አስቸኳይ የተባለ ማስጠንቀቂያ ተሰምቷል። ሰላም ዩቲዩብ እንደምን አላችሁ? ቆይታችሁ እንዴት ነበር? ይህ በሪ ሰሞነኛ ነው። ሰሞኑን ምን ተካሄደ የሚለውን በሳቅ ታጅበን የምንማማርበት ቻናላችን ነው። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለሁ። ቀጥታ ወደ ቪዲዮቹ። ፋሚሊዎች ይሄ ድራማ አይደለምና እባካችሁ ለሚመለከተው ሰው አድርሱልኝ። ማየት ራሱ ከባድ ነው። ምንድነው ጎረጉሊቱ ጋር የምትኖሩ ሰዎች ታውቁታላችሁ። እኔ እዚህ ሰፈር ከገባሁ በጣም ቆይቻለሁ፣ ግን በገባሁበት ጊዜ ጀምሮ እስካሁን ተደጋጋሚ ጊዜ አደጋ እያየሁኝ ነው። ተደጋጋሚ ጊዜ እና እባካችሁ ጎረጉሊቱ ጋር ያለውን አስፋልት ስፒች ብሬከር መሰራት የሚችል ከሆነ አሰሩልን፣ የሚሰራ ከሆነ ይሰራልን እና እባካችሁ ማስጠንቀቂያም ነው። ቤተሰቦች ልጆች ያላችሁ ዳርዳር ደግሞ መኖሪያ ነው ሰፈሩ እና ልጆቻችሁን ያዙ። እኔ ለስንተኛ ጊዜ ነው የመኪና አደጋ ሰው ሲገጭ ሲሞት እና አሁን የሞተ ሰው አይቼ ታገኝቶ ሞቱ ዘወርቁ አይቼ ነው የመጣሁት እና አሟሟቴንም ማሳመርልኝ እኮ አንድ ነገር ነው አይደለም። በራሳችን እስኪደርስ ድረስ አልጠብቅ። እባካችሁ ለሚመለከተ ሰው አድርሱልኝ። ይሄ መንገድ መሰራት የሚችል ከሆነ ይሰራ። ቤተሰቦች ደግሞ ልጆቻችሁን ጠብቁ። ማየት ራሱ ከባድ ነው። አለቅ ይሄንን ልላችሁ ነው። የሰው ሀዘን የሚያሳዝነው የሰው ህመም የሚያመው ሰው በጣም ደግና ቅን ልብ ያለው ሰው ነውና እቺም ልጅ እንደዛ ነው እያደረገች ያለችው። የሰው ህመም አሟት ነውና የሚመለከታችሁ አካላት ያን ቦታ አይታችሁ መፍትሄ እንድትሰጡን እንጠይቃለን ብላለች። እና የዛ አካባቢ ነዋሪዎችም ጥንቃቄ እንድታደርጉ ሚል መልእክት አስተላልፋለች። ፊክስ ቢደረግ ቦታው በጣም የተሻለ ነው። ምክንያቱም ህይወት ሰው ይቀድማል ከሁሉም ነገር ነው። ዛሬ የልጄ ልደት ነው። ዳቦ ገዝተን ልናከብር እየሄድን ነው። ወይኔ አባዬ ዳቦ የምንገዛበትን ቢስታል ቤት ጥየው መጣ። አንዴ ተመልሼ ይዤ ልምጣ? እዚህ ጋር ሆነ ጠብቀኝ። እሺ በቃ እማ ብርሽ ሲያስጠላ በእናታችሁ ደግሞ በእንደዚህ አይነት ሙድ መምጣት ጀመራችሁ። ለማንኛውም እግዚአብሔር ይስጥልኝ። ስልኬን ናታ አምጣ ስልኩን አምጣ። አሁን ከነዚህ ቼን ቆንጆ ስልክ ይሰረቃል? ከምሰርቅ ሰርታ በላም ሂድ ከዚህ ደደብ። ሁለተኛ እንዳለ ይሰፈር አንተ እኛ ባንኖር እኮ ወስዶባን ነበር። በጣም ነው ማመሰግነው። እሺ ኧረ ምንም አይደል። ያው ተጠንቀቂ፣ ሰፈሩ ጭልፊት ይበዛዋል። እንዳንተ አይነት አዳኝ ነሰር እያለ ስለ ጭልፊቶቹ ማሰብ ያለብኝ አይመስለኝም። አዳኝ ከሆንኩ አይቀር ሌባ ብቻ ሳይሆን ያንቺንም ቁጥር ላድነዋ። በጣም ተጫዋች ነህ እባክህ። ይተጉዳው ነው ዋለዳ አባዬ ምን ሆነክብኝ? እና አባት ምን ሆንክ? እኔን እሺ እዚህ ሌባው ከልጅቷ ስልክ ወስዶ ሲሮጥ እኔ እግሩን ይዤው ፊቴን ረገጠኝ። አባዬ ያንተ መልካምነት በትክክለኛው ቦታ ካልሆነ ትርፉ ጉዳት ነው እኮ አባ። እሺ ግን ዛሬ እኮ ልደትሽ ነው፣ ስጦታ አለ። ሄራሻ በተን አመሰግናለሁ የኔ አባት። የራስው አይመሰገንም። የሚያውቅ ያውቀዋል። ሄራን ይመርጠዋል። ምን አይነት ድንቅ አባትና ልጅ ናቸው እናታችሁ። ይችላሉ። እውነት ምንም ቃል አጥሮኛል። ምንም ማለት እናንተ ኮሜንት ላይ የምትሏቸውን በሏቸው።
እኔ እኮ ምንም ለማለት ምናምን ሳይሆን መዝናናት ምናምን መብታቸው ነው፣ ምንም ችግር የለውም። ነገር ግን የልጆች እናት ሆናችሁ ከቤተሰብ ከባሏ ጋር ተፋታ ምናምን እንደዚህ አይነት ቪዲዮዎች በራሷ እንኳን በተዝናና ችግር የለው ቪዲዮ ቀርጻ ምናምን በጣም ለልጆቹ ከባድ ነው ብዬ ነው ማሰቡ። ልጆቹ ይሳቀቃሉ። ምክንያቱም እናታቸው እንደዚህ ገና ምንም እንዳላገባች እንዳልወለደች አይነት ልጃገረድ እንዲህ ከወንድ ጋር የተዝናናሽ ምናምን እንደዚህ አይነት ቦታ ላይ ሆና እንዲህ አይነት ቪዲዮዎችን ቀርጻ ስታስተላልፍ የልጆቹን አእምሮ ይጎዳል ብዬ ነው ማስበው። እና መዝናና ተዝናና፣ ምንም የሚያገባኝ ነገር የለም። ግን እንደ ሀሳብ ቪዲዮቹ ባይቀረጹ ምናምን በራሷ በግል በቃ እንደ ፕራይቬት ብትዝናና ብዬ ነው ማስበው፣ ለልጆች ከማስብ አንጻር ማለት ነው። ምን ትላላችሁ እዚህ ላይ? ዛሬ ገራሚ ማጂክ ነው ማሳያችሁ። አመሰግናለሁ። እኔም አመሰግናለሁ። አዝበላት። አንተ ግን በጣም ወንድ ነህ። የእውነት ሰው ተመቸሽ? በጣም ጣፍቶኛል። ጥሩ ሰው ነህ። ወይኔ ደነገጥክ እንዴ? አይዞህ አታልቅስ። ኢትስ ፋይን ሆኖ ይሄ ውሸት ነው። ኢትስ ኦኬ። እኔ ልጅ ምን ይሻላል? ወደ ውጭ ሀገር ሄደው የጠፉት 20 ኢትዮጵያን ተጫዋቾች ምን ላይ ደረሱ? ታዳጊዎቹ ስዊድን ሀገር ሄደው መጥፋታቸውን ተከትሎ ፌዴሬሽኑ የጠፉት 20 ኢትዮጵያውያን ተጫዋቾች እኔ አላቅም ማለቱ ተገለጸ። በዓመታዊው የጎቲያ ካፕ ውድድር ላይ ለመካፈል ወደ ስዊድን ያመሩ ታዳጊዎችና የቡድን አባላት በስዊድን መጥፋታቸውን አስመልክቶ የተለያዩ መረጃዎች እየወጡ ይገኛል። በጉዳዩ ዙሪያ ምላሽ ወይንም ማብራሪያ እንዲሰጥ ወደ ኢትዮጵያ እግር ኳስ ፌዴሬሽን ጥያቄዎች እየቀረቡ ሲሆን ፌዴሬሽኑ የቡድኑ አባላት መጥፋት ያሳዘነው መሆኑን በመግለጽ ታዳጊ ቡድኖች በመሰል ውድድሮች ላይ በራሳቸው ጥረት በሚያገኙት እድል ወደ ውድድሩ የሚያመሩ እንጂ የኢትዮጵያ ብሔራዊ ቡድንን የወከሉ አለመሆኑን አስታውቋል። ምን ይባላል ይሄ? ወይኔ ምን ብዙ ኮሜንት ላይ ምናምን ሳይ ይችላሉ። አንድ ደግሞ በጣም ግራም ያጋባ ኮሜንት የሚያስቅ ነው። ምንድን ነው አላውቅም፣ ብቻ ኢትዮጵያ ራሱ ይሄን እድል ብታገኝ ጥላን ትጠፋ ነበር የሚሉ አሉ። እና ኮሜንት ላይ አሁን ይሄ ምን ይባላል? ተገቢ ነው ትላላችሁ? ከትናንቱ የተጫዋቾች መጥፋት በኋላ የአካዳሚዎች ሚስጥር ይፋ እየሆነ ይገኛል። አካዳሚዎች ተጫዋቾችን ወደ ስዊድን ጎቲያ ካፕ ይዘው ሲሄዱ ልጆቹ ከጠፉ በሚል በዝግ አካውንት እስከ 1.5 ሚሊዮን ብር ተቀማጭ እንደሚያስይዙ ሲዲ ስፖርት ደረሰኝ ያለውን መረጃ ይፋ አድርጓል። ልጆቹ ከጠፉ ይህ 1.5 ሚሊዮን ብር ለአካዳሚው ባለቤት ገቢ የሚሆን ሲሆን ከስዊድን 18 ተጫዋቾች ያልተመለሱለት የደብል ፓስ አካዳሚ መስራች አሰልጣኝ ታዲዮስ ተክሉ እኛ 300 እና 400 ሺህ ብር እንጂ 1.5 ሚሊዮን አላስከፈልንም ሲሉ ምላሽ ሰጥተዋል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ አቶ ባህሩ ጥላሁን በበኩላቸው ለአካዳሚዎች ፈቃድ የሚሰጠውና ቁጥጥር የሚያደርገው ሌላ አካል በመሆኑ ችግሩ መስፋቱን ገልጸው እስከ ስዊድን ድረስ ምርመራዎችን እያደረጉ መሆኑን አስታውቋል። ታዲያ እናንተስ በአካዳሚዎች በኩል በሚደረገው በዚህ አሰራርና በታዳጊዎች መጥፋት ዙሪያ ምን አስተያየት አላችሁ? ሆን ተብሎ የሚደረግ ድርጊት ወይስ አጋጣሚ? ሐሳባችሁን አስቀምጡልኝ። መልካም ጊዜ። እና ከፍሎ ነው የሄዱት ነው የምትለን? ይህ ነገር ደግሞ ከነሱ መሀል የሆነ ህፃን ልጅ አለና ምንድን ነው እሱም ተጫዋች ነው ወይስ አብሯቸው አንድ ላይ ጠፋ? የሐዋሳው አስደንጋጭ ዝናብ። በነገራችን ላይ ቤተሰቦች ሐዋሳ ነው ያሉትና ደውዬም አንዳንድ ነገር ጠይቂያቸው ነበር። ከቪዲዮ በኋላ እንመለሳለን።
በትናንትናው ዕለት በሐዋሳ የጣለው ከባድ ዝናብ በረዶና ኃይለኛ ንፋስ በሰው ሕይወትና ንብረት ላይ ጉዳት ያደረሰ ሲሆን በቀጣይ ቀናትም ከትናንቱ የበለጠ አደገኛ ዝናብ ሊኖር እንደሚችል ተገልጿል። ስለሆነም ህብረተሰቡ ከዛፎች ከአሮጌ የኤሌክትሪክ ምሰሶዎችና አጥሮች በመራቅ አስፈላጊውን ጥንቃቄ እንዲያደርግ መልእክት ተላልፏል። ለሐዋሳና አካባቢው ወገኖቻችን ፈጣሪ አደጋውን ያርቅላችሁ። እናንተስ በትናንትናው ዕለት የነበረውን የዝናብ ሁኔታ እንዴት ተጋፈጣችሁ? ምንስ ተሰማችሁ? ሐሳባችሁን አስቀምጡ። መልካም ጊዜ። ማዘርጋም ደውዬ አናግሬያቸው ነበርና በጣም ከባድ ነው። ታይቶ የማይታወቅ በሐዋሳ ታሪክ ማለት ነው። በረዶ ምናምን በጣም ትላልቅ በረዶች ይዘንቡ እንደነበር ይወርዱ እንደነበር እና ለተወሰነ ጊዜያት እንኳን እንዳልደረቁላ ነው ያወራችኝና በጣም ከባድ ነበር። በጣም አንዳንድ ቦታዎች ላይ ከባድ ጉዳቶች ደርሰው ነበርና ብቻ እግዚአብሔር ጠብቋቸዋል። አሁንም ለቀጣይ እንዲህ አይነት ነገር እንዳይመጣ በጸሎት እናም ደግሞ በራሳችሁም እንድትዘጋጁ የሚል መልእክት አለኝ። አይዟችሁ እላለሁ። በሐዋሳ ከተማ ምንድነው የተፈጠረው? ለሐዋሳና አካባቢያ ነዋሪዎች አስቸኳይ የተባለ ማስጠንቀቂያ ተሰምቷል። በሐዋሳ ከተማ ኃይለኛ ንፋስና በረዶ ቀላቅሎ በጣለው ከባድ ዝናብ በአንዳንድ አካባቢዎች ዛፎችንና የኤሌክትሪክ ምሰሶዎችን በመጣል በሰው ሕይወት በንብረትና በመሰረተ ልማት ላይ ጉዳት ማድረሱንና በአንዳንድ የከተማ ክፍሎችም የመብራት አገልግሎት መቋረጡን የከተማው ኮሚኒኬሽን አስታውቋል። ታዲያ የኢትዮጵያ ሜትሮሎጂ ባለስልጣን በቀጣዮቹ ቀናትም ከባድ ዝናብ፣ ጎርፍና ኃይለኛ ነፋስ ሊቀጥሉ እንደሚችሉ አስጠንቅቋል። በመሆኑም ህብረተሰቡ በተለይ ከትላልቅ ዛፎች፣ አሮጌ የኤሌክትሪክ ምሰሶዎችና ከጎርፍ ተጋላጭ ስፍራዎች በመራቅ አስፈላጊውን ጥንቃቄ እንዲያደርግ ጥሪ ቀርቧል። እንግዲህ ቀጣይም ሊኖር ስለሚችል ጥንቃቄ እንዲደረግ ነው የተባለ ያለው። እንደምታውቁት ሐዋሳ በጣም ላጥ ያለች ነች። ምንም ዳገት ቁልቁለት የለባትም እና እንዲህ አይነት አደጋ ሲደርስ በጣም ብዙ አይነት ውድመት ነው የሚፈጸመው። አውሎ ንፋስ ምናምን ሲነሳ የሆነ የሚገድበው ተራራ የሆነ ገደልማ የለም፣ ቀጥ ያለ ነው። እንግዲህ ተወልጄ ያደግኩበት ቀጥ ያለ ነው እና በጣም አደጋዎች ይፈጠራሉ። እግዚአብሔር ብቻ ይጠብቀን፣ ይጠብቃችሁ። ጸልዩ፣ ደግሞ ተጠንቀቁ። እንደተባለውም ባለሙያዎቹ እንደተናገሩት እንደዛ እንድታደርጉ ብሏል። ይህንን የአበባየሁ ደሜን ጉዳይ የምታስታውሱት ይመስለኛል። በቅርቡ የሀገር መከላከያ ሰራዊት አልባሳትን በመጠቀም በአንድ ሚዲያ ላይ ቀርቦ ተገቢ ያልሆኑ ተግባራቶችን ሲያደርግ ተስተውሎ ነበር። ሂደቱም በርካታ ውግዘቶችን አስከትሏል። በዛሬው ዕለት የፌዴራል ፖሊስ አበባየሁን በቁጥጥር ስር መዋሉ ነው የተነገረው። ለምርመራ ወደ ሜክሲኮ መወሰዱም መረጃዎቹ ጠቁመዋል። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። ፖሊስ ይመቸው። አለማወቅ ከተጠያቂነት አያድንም። እኛ ባለፈው ሪያክሽን ላይ ከዛሬ 15 ይሁን አንድ ወር እንደዛ ይመስለኛል እና አቅርቤው ነበርና በህግ መጠየቅ እንዳለበት ያወራን ነበር። ብዙ አስተያየት ሰጪዎችም እንደዛ ያሉ ነበርና በጣም ጋጠወጥ የሆነ ነገር እያሳየ ነበር ይሄ ሰውና እንግዲህ በህግ ቁጥጥር ስር ውሏል። ፖሊስ የሚገርም እርምጃዎችን እየወሰደ ነው። አላቁም ናይ ማርያም አይ እግዚአብሔር ውረድ ጎ ምንድን ነው እኔ ዘፋኑ ትንሽ ያስፈራል። ዘፋን ማለት ነው። ዘፈናቶጂ ችግር የለም። አዎ እኔ ዘፈን ስለማውቅ ምንድነው አማርኛ ስለማይችል የአማርኛ ዘፈን ምናምን አላውቅም። ለዛ እንዴ አይወራም። እሺ ቆይ ማብራቱ ላብራ። ቆንጆ ነሽ። ወይ አመሰግናለሁ። ዱባይ ነው የምትኖሪው? አዎ። ሙቀት ነው ዱባይ? ሙቀት አለ። ሙቀት ነው። ልብ ድካም ላለበት በተለይ በጣም ነው የሚከብደው። እንትን ልብ ድካም የለብሽም? አረ የለም ጌታ፣ እንደዚህ ጤነኛ ነኝ። አንተ ምን እያደረክ ነው? በጌታ ነውራም በአለጌ አታ በአለጌ ህዝቢ ነውራ ወሳሱን ተንጠባብ ታባርጉላችሁ። ምን ነው ኔትወርክ ተቋርጦ ነበር እኮ።
ይሄው መንፈሱ ሽባ አደርጋለሁ ዛሬ እንኳን መንፈስ የቱካን መንፈስ በኢየሱስ እግዚአብሔር አምላክ ያልፈል በኢየሱስ በጌታ በኢየሱስ በጌታ በኢየሱስ ክርስቶስ أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم أنا لا نفسي أسويه أنا بلي أعوذ بالله من نوتي ሰይጣን ረጂ ነኔ ማርያም በጌታ ስም ወጌው 3 ሃይማኖት ውስጥ ገባች ባንዴ ማለት ነው። መጀመሪያ ደጋቴ እንዲደሽ ሃይማኖት 3 ተቀያየረ በአንድ ደቂቃ ውስጥ ደነገጥ ማለት ነው። ሁሉም ተባብሮ ቢያድሩላ ደስ ይላል። ሁሉ ይኸው ይታያችኋል። ይሄ ሁሉ አልጋ ነው። ቀጥታው ወደ በሬጋ የርኩልኝ ወደ ክላስ ማለት ነው። ይኸው ይሄ እንግዲህ ይሄ አልጋ ክፍል ነው። ይኸውላችሁ ክላሱ ይኸው ኢቴሙን ይታያችኋል። ይሄ በር ይታያችኋል። ይኸው በር ይታያችኋል አይደል? ይኸው እንደዚህ ይኸው ከፈተ። ይኸው በዚህ በኢቴም ነው የተከፈተው። እንደገና ይኸው እንደገና ይኸው ተከፈተ። ገባው። ኢየሱስ ጌታ ነው። ይኸውላችሁ ይሄ አሁን እንግዲህ ማረፊያ ቤት ገባው። ይኸውላችሁ አልጋው ይታያችኋል። ይኸው ይሄ ይታያችኋል አልጋ። ይኸውላችሁ ክላሱ ኤቲኤም የምንድን ነው? የምን ባንክ? ወይ ምስኪን ምን ይባላል አሁን? በሩ በኤቲኤም ነው የሚከፈተው። ቀጣይም አሉ። አሁን በዚህ ሰዓት አርባ ምንጭ ከተማ ላይ ይገኛለው። ኮንፈረንስ ነበረና መጥቼ እዚህ ለዊ እንግዳ ማረፊያ አልጋ ቤት ነኝ ያለሁት። እግዚአብሔር አምላክ እየተባረከ ይሁን። የአልጋ ቤቱ በር የሚከፈተው በቁልፍ ሳይሆን በዚህ በኢቴም ላይ ይከፈታል። በዚህ በኢቴም ይሄ የበር ኢቴም ነው። በዚህ ይከፈታል። እንደዚህ በዚህ ይከፈታል። እግዚአብሔር አምላክ ከፍ ያለ ነገር እያደረገ ነው። ከፍታ እየጨመረ ነው። እግዚአብሔር አምላክ እየመራኝ ነው። አባቴ ነው። ሕያው ነው። ዘላለማዊ ነው። እግዚአብሔር እየተባረከ ይሁን። አይቼ ማላቀው ነገር እግዚአብሔር እያሳየኝ ነው። ጠላት በአንድ ቦታ ቁጭ ብሎ ሲያንጫጫ እግዚአብሔር አምላክ እየመራኝ እየወሰደኝ እያዘመረኝ እያዘለለኝ ነው። ኢየሱስ የተባረከ ይሁን። የምትከታተሉት ልጆች ተባረኩ። ዘመናቸው ይባረክ። ፕራማውን ፕሪያል ባትሆኑ እግዚአብሔር አምላክ ይባርካቸው። ሻሎም። ትንግርት እንደሆነበት ነው የሚያሳየው እና ራሱም እንደተናገረው አይቶት ስለማያውቅ አትፍረዱበት። በጣም ትንግርት ሆኖበታል እና ትልቅ ስኬት ነው በነገራችን ላይ ለሱ። ምክንያቱም ከነበረበት ቦታ አንጻርና ይሄ ሰውዬ ይታወቃል። በነገራችን ላይ ወላይትኛ ዘማሪ ነው። ጳውሎስ ጋጋ ይባላል እና የድሮ መዝሙሮች አሉት ድሮ የዘመራቸው ምናምን እና በደንብ ነው ሐዋሳ በተለይ ያደግን እንትን ልነው ነበርን እንሰማው ነበርና ግን አሁን ያለበት ሁኔታ ያሳዝናል። በጣም ቋንቋውን ምንችል ማንችሉላ ነው ምንሰማ የነበረው የመዝሙር ነው በልጅነታችን ማለት ነው። ሐዋሳ እንደምታውቁት እዛ ያደጋችሁ ብዙ አይነት ብሔር ነው ያለውና ሁሉንም ቋንቋ ነው
ሁሉንም መዝሙር ይከፈታል እንሰማ ነበር። ሲዳምኛ፣ ሀዲየኛ፣ ወላይትኛ ምናምንና ይገርማል። ብቻ በጣም ነው የሚገርመው። ትንግርት ሆኖበታል። ኮንፈረንሱ ምን ሊመስል እንደሚችል የተጠራበት እስቲ ልገምት። እንደዚህ ሊሆን ይችላል። አቡና አይዞህ እኛም ደንግጠናል። የምር ግን ከነዚህ ሰዎች ጋር ሃይማኖታችን እኩል ነው አይደለም? እንዴት እንደሚቀነጣጠስ አያችሁት? እግዚአብሔር መንፈስ ቅዱስን የሚያክል አምላክ በሱ ሹል ጫማ በኩል የሚያልፍ ይመስል እንዴት እንደሚያደርገው ተመለከታችሁ? አሁን እነዚህን መቃወም መንፈስ ቅዱስን መቃወም የሚመስለው ሞኝ እኮ አለ። እኔ ከነዚህ ጋር ሃይማኖቴ አንድ አይነት አይደለም። የምሬ ነው የምላችሁ። ምናልባት ካውንስሉ ጨፍልቆ አንድ ናችሁ ሊል ይችላል እንጂ እኔ ከነዚህ ሰዎች ጋር እምነቴም ልምምዴም አንድ አይነት አይደለም። እኔ የሚመስለኝ የትኛውንም ሃይማኖት የሚወክሉ ራሱ አይመስለኝም። ላይክ እንደ ፍቅር ሲዝም እሱ ሰውዬ ግን ይጠፋ። እስቲ ለትውስታ የፍቅር ሲዝም ሴት እያለሁ ተደፍሬ ነበር ለአራት። ነብይ ማለት ሁሉም ነገር ያናግረዋል። ድንጋይም ያናግረኛል። በእውነት ግንብ ያናግረኛል። የገዛ ሽንቴ ራሱ ድምፅ ያወጣል። ዮኒ ማኛ በድሮ ህይወታችን እኔና አብሳላት ባሌ በነበረች ጊዜ ዮኒ ማኛም ሴት በነበረ ጊዜ አንድ ጎረቤቴ እንግዲህ መንፈሳቸውን በገነት ያድርግ በሞቱ ጊዜ ሰጡኝ፣ ውሰድ አሳድግ ብለው። ቀጭኔ እዚህ ያለችው አንበሳ ግቢ ያለችው ቀጭኔ አክስቴ ነች። እዛ ህንድ ያለ ነበረች። ብሔርተኛ የምትሆኑ ሰዎች፣ ዘረኛ የምትሆኑ ሰዎች ወደ እንስሳነት እንደምትቀየሩ፣ ሸረሪትን፣ ኩራሪት ብዙ ነገር እንደምትሆኑ ያጋጠመኝ አጋርቻችኋለሁ። በፍቅር አምላክ ሚልተን አውሎ ንፋስ በሬቻ ምክንያት ነው የተነሳው። አንዷ ልጄ ግን ወደ ሸረሪትነት ተቀይራለች። ሰው እንግዲህ የስራውን ነው የሚያገኘው። በእውነቱ በፍቅር አምላክ ስም ዛሬ ለመንግስት ሰራተኛ ደሞዝ እንዲጨምር ጸለይኩኝ። በፍቅር አምላክ ስም እኔ እኮ ግራ ቂጤን ተወግቼ ቀኝ ቂጤን የሰጠሁት። የሚስቴ እናት አብረውን ነበር የሚተኙ። ለሶስት ነው የምንተኛው። ውረዱ ብላቸው የሰውዬ ኮሜዲ ነው። ልብሴን እያጠብኩ እያለ ዶሮዎች አሏቸው ብዙ እና 4ቱ ዶሮዎች ግን እኔ ጋር መጥተው አንዷ ነቢይ ደምሳሽ አለችኝ። የት ነው ሄደው ሰውዬ? የሚገርም ኮሜዲ እኮ ነው በነገራችን ላይ ነበር። ቆይ አንድ አብረን ምን ይላል? ባይዘዌ ቺቲንግ ለባለ ትዳሮች ነው። ሌሎቻችን ዘራይት ፐርሰን ፍለጋ ላይ ነን ይላል። እንደምታዩት ጠቅሰው ያባባል አይደለም። ማይንድ ሴቷን ነው እየነገረችን ያለችው፣ አመለካከቷን ማለት ነው። እንዴት አመለካከት ያላችሁ ሴቶች ደግሞ ምን እንደምንላችሁ ታውቃላችሁ? ርካሽ ሴቶች። ሰማችሁ? እንደግመዋለን። ርካሽ ሴቶች። ያው አሁን በስተክል መናገር ስላለብን ነው። ርካሽ አመለካከት ያላችሁ ሴቶች እየበዙ ነው። አው ምንም ማሳማማር አያስፈልግም። ታይም እንደዛ እንደ አይነት ማይንድ ሴት ያላቸው ሰዎች አብረን ስንስቅ ስንጫወት ነው እየፈሉ እየበዙ የሚመጡት። ነገር ግን ዳይሬክትሊ መናገር አለብን፣ ምክንያቱም ለትውልድ መበከል ምክንያቱም እንደ አይነት አመለካከቶች ናቸው። ይህ አመለካከት እኛ ጋር ቤተሰባችን ጋር ልጆቻችን ጋር ሳይደርስ በፊት ቀድመን ማወቅና መዘጋጀት አለብን። ፊት ለፊት መናገር አለብን። ርካሽ ሴቶች የሚያስቡት አስተሳሰብ ነው። ቺቲንግ ለባለ ትዳር ነው። እሺ ላላገቡ ደግሞ ቺቲንግ ያው አሪፍ ሰው እየፈለጉ ነው። እንግዲህ ያው መበካከሉን ጀምሮ እንደዚህ ነው። እቺ ሴት ናት፣ ወንድም ደግሞ እንደዚህ ነው። ዘራይት ፐርሰን እየፈለጉ ነው። እቺንም ያያል፣ ወደዚህም ይመጣል ምናምን። ከዛስ ያሰባችሁ ሰው ምን አይነት ትርምስምስ ወጣቱ ልጅ እንደሚፈጠር ምን አይነት የረከሰ ማንነት እየፈጠረ ነው ብንመጣ ይሄ ማይንድ ሴት ስለሆነ ነው። ማስኩኒቲ ማጀንዳችሁ ስለሆነ ነው የምናነሳው። ምንም አይነት ማህበረሰባችን የሚበክል ነገር ፊት ለፊት እናመጣዋለን። ማንም እንዳይደብሩ ግልጽ ሆነን እንነጋገራለን። እንደ አይነት አመለካከት ያላችሁ ሴቶች ብዙ አላችሁ። ስለዚህ እናንተን የረከሳችሁን የምንላችሁ እንዳይደብራችሁ። ምክንያቱም የረከሰ ማንነት እየፈጠራችሁ ስለሆነ፣ የረከሰ ማህበረሰብ እየፈጠራችሁ ስለሆነ መጥፎ ሰዎችን ስራቸውን መጥፎ ብለን ካላስቆምነው ስራቸውን ምንም ማሰማማር አያስፈልግም። ገንዘብ ስላለው እንትን ስላለው ምናምን ቆንጆ ስለሆነች የሚባል ነገር የለም። ወጣት ወንድ ደግሞ እንዳትታደል
ምክንያቱም ከእንደዚህ አይነት ልጅ ጋር መጥቶ የምታሳልፍ ሆነ ህይወት ምስቅልቅሉ የሚወጣው አሁንም ወጥቷል፣ ወደፊት እየባሰበት ይመጣል። እሳት እየሆነብህ ይመጣል። ራስን አዘጋጅ። ወንድም እኔ አመለካከት ካለ ርካሽ ወንድ ነህ እንዳይደብር። ብዙ አይነት ሴቶች እየተፈጠሩ ነው። አንደኞቹ ርካሽ ሴቶች ናቸው። ስለዚህ ሴቶች እኔ አመለካከት ካላችሁ አስተካክሉት። ካላስተካከላችሁት ፊት ለፊት እየመጣን ማንነታችሁን እናገራለን። እንዳይደብራት። ይህ ጀማ ሺፍት የሚያደርግ ጀማ ነው። እንዴት አመለካከትም ካላችሁ ጊዜው አረፈደም፣ ሺፍት አድርጉት። የሚገርም መልእክት ነው። ህሊና ስላላችሁ ህሊናችሁን ለመሸወድ ማለት ነው ትክክለኛ ያልሆነ ምክንያት አገር ለራሳችሁ ሰጥታችሁ ያን ድርጊት ማድረግ ማለት ነው። አሁን እኛ ባለትዳሮች አይደለንም ሲንግል ስለሆነን በቃ ወንድ መቀያየር እና ወይ ሴት መቀያየር ቺቲንግ አያስብልም ብላችሁ ለአእምሮ ጥያቄ ያለው አእምሯችሁ ላይ ጥያቄ ህሊናችሁ ስለሚጠይቅ ለሱ መሸፈኛ አድርጋችሁ የምታደርጉት ነገር በጣም አጸያፊ ነገር አስባችሁታል? እንደ ዕቃ ሰው ስትሞክሩ ማለት ነው። ልብስ ነው ልትገዙ ሄዳችሁ ይሆነኛል ከለሩ ምናምን እያላችሁ የምትቀይሩት እንጂ ወንድን አሁን እችን የመሰለች ሰው ጭንቅላት ያላት ሴት ወንድን እየቀያየረች በዚህ ሳምንት ከአንዱ ጋር በሚቀጥሉ ሳምንት ከሌላው ጋር በዛኛው ወር ከሌላ እየቀያየረች ማለት ነው። እንደ ልብስ ቺቲንግ ምናምን አይደለም። በቃ ራይት ፐርሰን እየፈለግን ነው። ምን ማለት ነው? ልብስ ጣናችሁ እንዴ ወይ ሸቀጥናችሁ እንዴ? ራሳችሁን እያረከሳችሁ ስንት ነገር አለ፣ ስንት በሽታ አለ፣ ስንት ነገር አለ እዚህ ማይነገር ማለት ነው። ከዛ በኋላ ትክክለኛ የሆነ ህይወት አትኖሩም። ትዳራችሁም ሰላማዊ አይሆንም። ምክንያቱም መጥፎ ልምድ ስላላችሁ ማለት ነው። እናንተ ሲንግል ሆናችሁ በቃ 10 ወንድ 10 ሴት የምትቀያየሩ ሰዎች ማለት ነው። ትዳር ላይ ሆናችሁ ላለመቀየራችሁ ምንድን ነው ዋስትናችሁ? እና ለራሳችሁ ክብር ይኖራችሁ። በጣም በተለይ ምንም ማውራት ራሱ ከባድ ነው። እንዴት ናችሁ? መቼም ይሄን ቪዲዮ ስታዩ ይገባችኋል። ምን እየተደረገ እንደሆነ ይገባችኋል። አዎ መጪው ጊዜ በጣም ያስጠላል። ዛሬ ላይ ኑሬ በመሞቴ እኔ በጣም ደስተኛ ነኝ። በነገራችን ላይ ከመጠን በላይ በጣም ደስተኛ ነኝ። ትናንትና አስፋልት ልሻገር ስል የሆነ ፔዲስትሪያን ላይት አለ፣ ትነኩታላችሁ፣ ትሻገራላችሁ። እዛ ጋር ቆሜ ልሻገር ስል ቆሞ ነበር አጠገቤ፣ ሳንጃ ለሳንጃ ማለት ነው። አሁን እዚህ ጋር ልብ ብላችሁ ስሙን። አንድ ደግሞ ሌላ ቆንጆ በጣም በቃ ምን ልበላችሁ አሸብርቃ መታ ቆማ ልትሻገር ነው። እኔ ቆም ያለው ከጎኔ እዚህ ጋር ያሉ ሳንጃ ለሳንጃው ተያይዘዋል። እንግዲህ አስበች መስኪን የወጣችሁ እንደው ቢያንስ ወንዶች ውበቴን ቢያደንቁት ብላ ነበር የወጣችሁ። ግን ወንዱ እዛው እርስ በርስ ጀምሯል። እንግሊዝ ውስጥ በጣም ሲንግል ከበዛበት መንገድ ውስጥ አንድ እህቴን ባለፈው ጠቅሳለች። ይሄ ነው እና ወገኔ መጪው ጊዜ ምንም የሚያጓጓ አይደለም። ዛሬን በስነ ስርዓት ኖረ ጣጣን ጨረሰ መሄድ ብቻ ነው እንጂ የኛዎቹም እንዳያችኋቸው ናቸው። እነዚያው መስኪኖች ጀርባቸውን ብታጠኑ የባዕድ አምልኮ ውጤት። በተለይ ቤታችሁ ውስጥ እናቶቻችሁ አባቶቻችሁ ጨሌ የሚያመልኩ ከሆነ የዚህ ሰለባ ውጤት ናቸው። የኢትዮጵያን አጠቃላይ ከዚህ ጋር በተያያዘ ያለፈውን የ60 የ70 ዓመት ታሪክ በሰው እያደረኩ ጠይቄያለሁ። የዚህ ሰለባ ናቸው። በተለይ ስማችሁ ጩኒ፣ ቲቲ፣ ቡጡ ምናምን የምትባሉ በሁለት ፊደል የምትጠሩ እያንዳንዳቸው የእነዚህ ልጆች ስም አሁን እንደሚጣራ ስማቸው 2 ነው። መጀመሪያውኑ መንፈሱ ለእንደዚህ አይነት ጉዳይ ስለሚያዘጋጃቸው ስማቸውን በ2 ፊደል ነው የሚጠራው። ዌልካም ቱ አወር ወርልድ። ሎንግ ስቶሪ ሾርት ዛሬ ላይ ኖሬ በመሞቴ ደስተኛ ነኝ። ትንቢት ነው፣ ይፈጸማል፣ አይቀርም። እያንዳንድ የትንቢቱ መፈጸሚያ ላለመሆን መትጋት ብቻ ነው። ቻው። እኔም ሁላችንም ማለት ያለብን ነገር ቀጣይ የሚመጣው ነገር ምንም አያጓጓንም። በቃ ዓለም እየተበላሸች የተጨማለቀች ነው ያለችውና በጣም አሳዛኝ ነገር ነው። የኢትዮጵያ ውስጥ ብሷል። እኛ እንግሊዝ ምናምን ሄደን እዛ ሄደን ለምን እንፈልጋለን? ሀገራችን ላይ መላቅጡ ጠፍቷልና እዚህ ዓለም ላይ አሁን የመኖር ፍላጎት አላችሁ? ቀጣይ ዛሬ ኖሮ መሞት ነው ከምናየው አንጻር ማለት ነው። ከምንም የሚያጓጓን ነገር የለም። የተሻለ የሚመጣ ነገር የለም ከዚህ በኋላ።
ከአንድ ከፈጣሪ ውጭ ማለት ነው። ተስፋችን እሱ ብቻ ነው። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባል ጨምቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ። ወል ባል ምን እንደሆነ ብቻ ሳይሆን ዓለም እንዴት እንደምትተዳደር እነግርሻለሁ። እናቱ አንቺ ኦልሬዲ ጨልለሻል። እኔ ማዝ ነው በነገራችን ላይ እኔ ስለዚህ ልጅ ማውራት አልፈልግም፣ ግን ስፔሲፊካሊ ትዳር ላይ ስትመጣ አጋንንታዊ መሆኑን ተረድታችሁ እኔ ስለሌላ ጉዳይ ስለ ሴቶች መብት ስለ አንዳንድ ጉዳዮች ኢትዮጵያ ውስጥ በሚደረጉ አንዳንድ አሮጋንት በሆኑ ወንዶች በሚሰሩ ስራዎች ላይ በምታደርገው አድቮኬሲ ችግር የለብኝም። እኔ በዛ ጀስት ትቀጥል። ግን ተሽከርክራ ትመጣና የት ነው የምትሄደው? ትዳር ላይ ነው የምትሰካው። እች ልጅ ብቻዋን እንዳልሆነች ማውቀው በዛ ነው። አሁን ልብ በሉ እዚህ ጋር ባል ምንድን ነው አለች አይደል? ቁምሳጥን ነው ምናምን ነው ተሽከርካሪ ወንበር ነው አለች። ትቆይና ደግሞ ምን እንደምትል አሰማችሁ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉ ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁምሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከች። እዚህ ጋር ደግሞ መለስ ስትይና ከዛ ከናቅሽው ቁምሳጥን ነው ወንበር ነው በርጩማ ነው ካልሽው ባል ንብረት እንደሚገባሽ አድርገሽ ሌሎች ሴቶችን የምትናገሪበት ቪዲዮ ደግሞ ይሄ ነው። እኔ እርግጠኛ ነኝ በዚህ ቪዲዮ በርካታ ትዳር የቪዲዮ ከተለቀቀ ትንሽ ጊዜው ነው ኢትዮጵያ ውስጥ ካሉ ፍቺ በኃይለኛው ጨምሯል። ታውቃላችሁ ኢትዮጵያ ውስጥ አሁን ሄዳችሁ ስታትስቲክሱን ብታዩ በኃይለኛው ነው ፍቺ የጨመረው። ኮንቴክስት የሚባል ነገር አለ ወገኖቼ። ኢትዮጵያ ውስጥ ያላችሁ ሴቶች እንዳትሸወዱ። ብዙዎቻችሁ አብዛኞቻችሁ ደግሞ የመናፍስት አሰራርን አታውቁም። ኢትዮጵያ ውስጥ ያሉ ሴጣኖች ሰው አንደበት ላይ ቁጭ ብሎ የሚለፈልፉ ናቸው አብዛኞቹ። በመጽሐፍ ቅዱስ ውስጥ በጴጥሮስ ላይ ያለው ሴጣን ማለት ነው። ጴጥሮስ ላይ ያለው ሴጣን እግዚአብሔር አምላክ ወይንም ኢየሱስ ክርስቶስ ምንድን ነው ያለው? እባክህ ጌታ ሆይ አትሙትብን እያለ ያሽሟጠጥ ነበረ። ሄዳችሁ ስታነቡ ምንድን ነው? ሂድ አንተ ሴጣን የሰውን እንጂ የእግዚአብሔርን አታውቅም አለው። ምን ማለት ነው? ያወራው ጴጥሮስ ነው። ለምን አንተ ሴጣን አለው? ጴጥሮስ ላይ ሆኖ የሚቀባጠር ሴጣን አለ ማለት ነው። እነዛ ሴጣኖች ደግሞ በብዛት የከተሙት ኢትዮጵያ ውስጥ ነው። ምን እላችሁ ብዬ ነው? እሷን የምትከተሉ ሂዱ፣ መጨረሻ ላይ ደርሳችሁ ራሳችሁ ተንገጫግጫችሁ ስለምትቆሙ ህይወት፣ ተሞክሮ፣ ላይፍ እድሜ ያቆማችኋል። ጀስኮ ፎሪት አልይዛችሁም። ግን በዚህ ሐሳብ ለምትዋልሉ አንድ መልእክት አለኝ። ወደዳችሁም ጠላችሁም ጄምስ ብራውን እንዳለው ይህ ዓለም የወንድ ነው። እግዚአብሔር አምላክ ነው መጀመሪያ እየሰጠን። ይሄን አምናችሁ መቀበል አለባችሁ። በጣም አሜዚንግ እይታ ነው። በተለይ እቺ ሴት በማር የተነች መርዝ ነች እና ጥንቃቄ ልታደርጉ ይገባል። እና መልካም ነገር የሚመስሉ በውስጣቸው መርዝ የያዙ ብዙ ነገሮች አሉ። ሁሉም መልካም ነገሮች መልካም ማር፣ መጥፎን ነገር ከሚቃወሙት ጎን ነኝ። ነገር ግን መጥፎን ነገር እየተቃወሙ ማለት ነው ሌላ አጀንዳ ደግሞ እዛ ላይ ለጥፎ ማስተላለፍ የሚፈልጉትን ይቃወማል ባጭሩ ማለት ነው። ስለዚህ የምንከተለውን ነገር እያወቀን እባካችሁ ስለ ናንሲ ዮርዳኖስ ሽመልስ ምንድን ነው እያለን ያለው ይህ ልጅ እስቲ እንስማውና ለሌሎቹም ትምህርት ሊሆን ይችላል ብዬ ስላሰብ የልጁ ቤተሰቦች ናንሲን በጣም ነው የሚጠሏት። ዮርዳኖስ ሽመልስ የምትባለዋል በጣም ኢግኖር ነው የሚያደርጓት። እርግጠኛ ሆኜ ልንገራችሁ መልስ የለም። መልስ አልጠሩም። ታውቃላችሁ አይደለ? የመልስ ፕሮግራም አልነበራቸው። ከባድ መረጃ ነው ይዤላችሁ የመጣሁት። የዮርዳኖስ ሽመልስ የናንሲን የባሏን ቤተሰብ ታሪክ ታውቃላችሁ በደንብ ምን አይነት ታሪክ እንዳላቸው ከጀርባ በጣም ትክክል ያልሆነ። ምክንያቱም እነሱ በጣም ልጃቸውን የሚወዱ ሰዎች ናቸው። ልጃቸውንም ደበቅ ብለው እንዲያድግ ከሚዲያ ርቆ ስራው ላይ ብቻ ትኩረት እንዲያደርግ ፈልገው ነው ይህን ሁሉ ጊዜ ያሳደጉት። አሁን ከሷ ከተገናኘ በኋላ አቋሙን የጣለው መልስም አልጠሯቸውም። በመቀጠል ደግሞ ቤተሰቡ ትልቅ የሆነ ቅሬታ ውስጥ ነው ያለው። እሷን በማግባቱም ጭምር ከባድ የሆነ ቅሬታ ውስጥ ነው ያሉት። እርስ በርስ አልተግባቡም ነው የምላችሁ። ይህንን ደግሞ 300% እርግጠኛ ሆኜ ነው የምነግራችሁ። መልስ አልጠሩም። ከዛ ውጭ ደግሞ አሁን ያላትን እንቅስቃሴ በየጊዜው ሚዲያ ላይ መታ መፈንጨቷን ቤተሰቡ በጣም ነው የሚጠላው። የልጁ ቤተሰብ ነው የምላችሁ።
ኢቭን በሷ ምክንያት በቤተሰቡ በሷ በናንሲ ምክንያት ያገባችው የባሏ ቤተሰብ ልጁን እየጠሉት ነው ያሉት አሁን ባለው ሁኔታ ማለት ነው። ያ የሆነበት ምክንያት ምንድነው? በልጅቷ ምክንያት ነው። የፈለጋችሁትን ሄዳችሁ አጣሩ። እርግጠኛ ሆኜ ነው የምነግራችሁ። አንደኛ የልጁ ቤተሰብ ልጁን እየጠላ ነው ያለው አሁን ባለው ሁኔታ። እንድትረጋጋ አርጋት እያሉ ነው። ምንድነው እንደዚህ መቸኮል? ለሳምንት ነው የተጋባችሁት ብለው መልእክት እስከሚልኩ ድረስ አባት ቤተሰብ እስከሚቆጣ ድረስ ነገሩ ተበላሽቷል ነው የምላችሁ። የኔን ንግግር እንደ ተራ ነገር የምታዩ ሰዎች፣ የኔን ንግግር እንደ ቀልድ የምታዩ ሰዎች፣ የኔን ንግግር እንደ የማይረባ ነገር የምታዩ ሰዎች እያንዳንዱን መልስ ተራ በተራ ታገኛላችሁ። ስለዚህ ነገሩ ከኛ ያለፈ ሚዲያ ላይ ካሉ ሰዎች ያለፈ ነው የምላችሁ። ያለፈ ነው። እርስ በርስም ግጭት ውስጥ ያስገባ ጉዳይ ነው። ስለዚህ ላይቭ እገባለሁ። ላይቭ ከተወሰነ ሰዓት በኋላ ስለምገባ ቀይ መብራት እየበራ ከሆነ ቪዲዮን ስታዩ ውስጥ ግቡና ጥያቄ ማሳብም ካላችሁ ሐሳብ መስጠት ትችላላችሁ። የአዲስ አካውንት ነው፣ ፎሎ አድርጉ። መረጃ አይናቅም። ይሄ ልጅ ትክክል ሊሆን ይችላል፣ ዝም ብሎም ሊያወራ ይችላል። ኮሜንት ላይ ሳነብ መልስ የሚጠራው የሴት ቤተሰብ ነው እንጂ የወንድ አይደለም ምናምን ያሉ የተከራከሩ ምናምን ነበርና እኔ ወደ ዋናው ሀሳቢ ስመጣ ይህ መረጃ ለፎሎ ወይም ሰብስክ ምንድነው ላይክ ለማግኘት ብቻ ሆኖ ከሆነና የሰውን ህይወት የሚበጠብጥ አይነት መረጃ ከሆነ ቢቀርብህ ይሻላል ባይ ነኝ። ቢቀር ይሻላል። የሰው ህይወት ገና ለገና አዲስ ትዳር የመበጥበጥ አላማ ኖሮህ እንዳይሆን ማለት ነው። እንደዚህ አይነት የሰውን ህይወት የሚበጠብጥ ነገር ቢቀር፣ ፎሎ ሰብስክራይብ ቢቀር ባይ ነኝ፣ ቢቀር ባይ ነኝ። እና ነገር ግን መረጃው እውነት ሆነም ለሚመለከተው አካል ምናልባት የአንተ መረጃ ይጠቅማል ብለህ ለምታስበው ከሁለቱ ማለት ነው ለዛ ሰው ብታስተላልፍ ብትናገር ሁሉም ነገር ሚዲያ ላይ ባይወጣ ባይ ነኝ እኔ እንደ ሀሳብ ማለት ነው። ምን ትላላችሁ እስቲ? ኤልሳቤጥ አዲስ ነገር ይዛ ብቅ ብላለች። ነገ ከራሷም አልፋ ሀገሯን የምታስጠራበት የስኬት መንገድም ጀምራለች። በስሟ ኢንስታግራም ላይ ሞዴል ኤልሳቤጥ ተብሎ አካውንት ተከፍቶላታል። ፎሎ አድርጓት። አስተራብነት፣ ብሩክ ኒውስ፣ ማርዜል፣ ኤንዜድ ኮሚኒኬሽን፣ ሄመን ከበደ፣ ፈትል ፒክቸር እና ሚኪ ፎቶ የስኬት መንገዷን እያመቻቹላት ይገኛሉ። በጣም ደስ ይላል። ኢንስታግራም አላት፣ ቲክቶክም አላት ማለት ነው። ሁላችንም ፎሎ እያደረግን ትልቅ ቦታ የምትደርስ ልጅ ነች። አይ መጠጥ አንተ እኮ አትበቃ። ይሄን መጠጥ ለሰጠኝ ጌታ ተመስገን። በስመከራ ያገኘሁት መጠጥ እኮ ነው ጌታ። በዚህ በኩል ነው እንዴ? ሰሚት መሄድ ይፈልጋል። አይው ደርሰሃል። እሺ በቃ ቀጥ ብለህ ተሻገር። እሺ አመሰግናለሁ። ሂድ። አዎ ሂድ። ወሰደው የታባክ እኔ በብድር ገዝቼ ይደፋብኛል። ጠጠር ይላል። መጠጥ ገዝተህ ታመሰግናለህ ድሮ። አረ ትራፊኩ ቢግላቪ እንዲ ቢክሪስፔክት ምንድነው? በ90 የምንሄደው? አረ በ30 ዝም በል። ጠዋት ፈረስት ነዳጅ ትሪፕል ነው፣ በ3 ነው የሚባዛው እኮ። በ30 እኮ ነው። ምን ግላቭ አምጣ። ማን ነው መንጃ ፈቃድ አምጣ። እንደዚህ አይነት ወሬ ያስፈልጋል። ዝም በል። በታብሌት ነው የምቀጣ። አንደኛ ቅጣት ሻወር ትወስዳለህ። ሁለተኛ ቅጣት ዱቄት ተቀባለ። ሶስተኛ ቅጣት ቂጥን በርበሬ እያጠንክ ጆን ዳንኤል ፋሚሊ ይችላሉ። አንበሳ ነገር አንበሳ ታወርዳለህ። አውራው እሱ ሻ አረባክ እውነት ቢግራቪ እንደ ብግሪስ ይሄ አንዴ የሚፈልገው የኔ አባት እነጁ በባንድ ሺህ ነው እናት ይተሙ መንጃ ፈቃድ ፒፕ አድርገው ይሰረም እንከር አይሰረም ግላብ ይመች አባት ይሄ ነው የሚፈልገው። ማታ ላይ ቁጥርሽ ፑሽ አድርጊ። አረ አውርደው የኔ አባት ደብሉ ላይ ላወርደው ደብሉ ላይ ይመች አባት ትሪፕል ላይ ጠብቀህ ፑሽ አድርግ። ማታ እንደውም የቀጠሮ ጌም አለኝ ከቤታዩ ጋር ይመች አባት። ኮሮና ያዘው ኮሮና ኢን ዘ ቢልዲንግ ልጅ ዳዊት ያው ለሶስተኛ ጊዜ እያወራኋችሁ ነው። ሁሉም ሽልማቶች ይገቡታል። ይህ የተፈጥሮ ትልቁና ሚስጥራዊው የጥቅም ስምምነት የተፈረመበት ቅጽበት ነው። አንዱ ለነፃ ሕክምና፣ ሌላኛዋ ደግሞ ለነፃ እራት። በዱር ሕግ ውስጥ ፍቅር ጥቅምን ይለብሳል። የምታዩት የጓደኝነት መግለጫ ሳይሆን
የተፈጥሮ ሚዛን መጠበቂያ ጥበብ ነው። የሳቫናው ባለ ግርማ ቀጭኔ ይቺን ትንሽ ወፍ በጀርባው ላይ አዝሏል። እርሱ ከዛፍ ላይ ቅጠል ሲቀጥፍ፣ እሷ ደግሞ ከእርሱ አካል ላይ ስቃይን ትቀጥፋለች። አይኑ ስር ጆሮ ጀርባ ሳይቀር እየገባች ደሙን የሚመጡትን ተባዮች በሐኪም ጥንቃቄ ትነቅልለታለች። ቀጭኔውም አካሉን ሰጥቶ በዝምታ ይተባበራታል። እሷ ታማኝ ስለሆነች አልመጣችም፣ እርሱም ስላዘነላት አልፈቀደም። አንዱ ለምግብ ሌላው ለሰላም፣ ተፈጥሮ እርስ በእርስ መደጋገፍን የምታስተምርበት ድንቅ ጥበብ። ቪዲዮውን ስታዩ ምን ተሰማት? ፎሎ እያደረጋችሁ እንወያይበት። አሜዚንግ ነው። ተፈጥሮ ራሱ ተመጋግቦ ነው የሚኖረው እና የሰው ልጅ ነው እንደው ከዚህ መንገድ እየወጣ እየሳተ ያለው እና ከተፈጥሮ መማር አለብን። እንግዲህ ሁሉም ነገር እንዳያችሁት ነው። የዛሬው ቆይታችን ይህን ይመስል ነበር። ቀጣይ እስክንገናኝ መልካም ቆይታ ይሁንላችሁ። ወዳችኋለሁ። ባይ ባይ።